ዛሬ እዩ ማለት ነው በከባዱ ነው የመጣችው ማለት ነው። እና የሰው አንጀት ለመብላት ማለት ምንድነው የሚባል በላሽው አንጀቴን በላሽው እነንትና ሰፈር ወዴት ነው ያለሽው የሚባለው ዘፈን ነው። በቃ ሁን ብላ በቃ ተዘጋጅታበት ለማሳመን ሁን ብላ ተዘጋጅታበት የመጣችው ማለት ነው እዩ ማለት ነው። እና እኔ እንጃ በስማም ግን አንዳንድ ጊዜ የሰው ልጅ በዚህ ያክል ልጅ ድራማ ይሰራል ማለት የሰውን ህይወት ለመበጥበጥ በግድ የኔ ካልሆንክ ያረገዝኩት ልጅ የኔ ነው ማለት በጣም ይከብዳል ማለት ነው። ሲጀመር እኔ አሁን ጌታን እውነት እንደዚህ ፍቅረኛ እንደዚህ ብለኝ አጠገቧ አልደርስም። ለምን በቃ አልፈልግሽም እያላት ነው እኮ ብሩኬ ማለት ነው። ሀይሜ እንኳን የሚወዳትና የሚያፈቅራትን ሴት እንኳን ለመረጋጋት ከራሱ ጋር እንኳን ለመሆን ብሎ በቃ ብቸኝነት መርጧል ማለት ነው። ጀስት የራሱን ጓደኞች ነው የሚያገኘው ማለት ነው። ግን በዚህን ያህል ልክ ነው እዩ ርቀቷ እየሄደችው ማለት ነው። እንዴ ዛሬ ብላ ብላ እኮ በቃ የሆነ እንደመስበክ ነገር እንዲያዝንላት ምናምን አርግታ ነው እሪ ያለችው ማለት ነው። እና በቃ አለቃቀሰች። እኔ ማንም ፍፄ እንደምታውቁት ነው ማውራት አይችልም። በቃ ማለት ሴቶቹን ሊያጫርስ ነው። ሀይሚ ደግሞ ከእሷ ጋር ሲያት የበለጠ ደግሞ እንትን እያለች ነው ማለት በጣም እየተናደደች ነው ሀይሚ ማለት ነው። እውነቷን ያናደዳል ማለት ነው። እና ቤተሰብ የኔ ወርቆች ግን ደህና ናችሁልኛ? የኔ ምርጦች ፋሚሊ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ነው? ያው የሀይሚና የብሩክ ነገር እያወዛገበን ነው፣ በጣም እያበሳጨን ነው። ያው ያለውን ነገር ታውቃላችሁ። ያው ትናንት የበለጠ ደግሞ እንደሚለያዩ ምናምን ሲናገር የነበረ ብሩክ ሁለቱንም አልፈልግም ነው ያለው። አንዳንድ ጊዜ በሰው ልጅ በሰው ሞራል መጫወት በሰው አይምሮ መራመድ በጣም ከባድ ነገር ነው። እና ብሩኬ ትናንት እንደዛ አድርግቶ ነበረና እኔ ዛሬ ራሱ ከነ ሀይሚ ጋር ይመጣል ብዬ ራሱ በጭራሽ አላሰብኩም። እና ያው እዩ ደግሞ ልታናግረውን ፈልጋ ነው መጀመሪያ መግቢያ ቪዲዮ የሰራችው ማለት ነው። ብዙ ነገር ብላለች። ጀስት ላናግሩ ፈልጋለሁ ብቻውን ብላ ነው ልታናገር የመጣው። አንደኛ እንኳን ሲያል ለምን መጣሽ እዚህ ያለሁበትን ቦታ ማን የጠቆመሽ ነው ምናምን ያላት እንደሚመስለኝ ያው ፍፄ ታውቃላችሁ ለሴት ልጅ ያዝናል። ፍፄ ያለበትን በቃ ፍፄ በጣም ሸመኛ ነው። እኔ እንጃ ማውራት እንኳን አይችልም ማለት ነውና በዛን ያህል ልክ ነው። እና መጣች ምናምን በቃ ይሁንን ለማሳመን መንገድ እንትን አለች ተጠቀመች ማለት ነውና ግን እኔ አሁንም ስቲል ብሩኬ እየተረዳህ ያለ ነገር እዩን እዩ ስትኖር ለብቻዋ የሆነ እዩን ትሪት የምታደርግበት መንገድ የሆነ በቃ እዩን ትፈልጋት ይሁን ምንም ማውቀው ነገር የለም። በስነ ስርዓት ትሪት ታደርጋለህ። ሀይሚን ደግሞ እንትን ስትላት ሀይሚን ያለንን አሁን ቅድም ምንድን ያልካት እየተናገረች ምን ሆነሽ ነው የምታለቅሽው ምናምን ስትላት ጀስ ሀይሚ እንደማዘን ነገር ኢቭን ያንተን ጦርነት መሰከረችልህ ከዛ መሀል ላይ ማለት ነው። እንዴ ብሩኬ እንኳን አይማታም እንደማይማታ ቃል ፍፄ ከመታሽ ነው እንጂ ብሩኬ ስቲል የሚማታ ልጅ አይደለም ማለች ማለት። ለምን ለሴት ልጅ ምን ያህል ክብር እንዳለ ሴት ልጅ ላይ እጅን ማንሳት እንደማትፈልግ ሀይሚ መሰከረችልህ ማለት ነው። ለምን የውሸቷን እንዳለቀሰች እንኳን አወቀች ማለት ነው። ገባህ አይደለ? አንዳንድ ጊዜ ስትናገር ሀይሚ ፍቅረኛ ናት። አሁን ላይ ያለው ነገር ጥሩ ባይሆንም ይሰማታል ምናምን ይሁን ደስ የማይል ንግግር ባትናገር ጥሩ ነው። አሁን ትናንት ራሱ ዲስሪስፔክት እያረካት ነው ስታናግራት የነበረው። ግን እሷ ቃል አለን እናንተ አንተ ብትፈልግ እኔ መለየት አልፈልግም ብላለች። ለምን እውነት ነው፣ ቃል አላችሁ። ቃል ደግሞ ቃል ነው፣ የማይጠፋ የማይደበዝዝ የማይሻር ነው። እና ያንን በማሰብ ማለት ነው። እና ያው እዩ ዛሬ ለማሳመን ነው በቃ እኔ ማለት ይሆን አላችሁ አይደለ ልጅ ሲኖራችሁ ተስፋ እንደሚኖራችሁ ስኬት እንደሚኖራችሁ ያን ነገር ለማገነዛዘብ ነው። እና እኔ እኮ የልጆችህ እናት ነኝ፣ ጥሩ ነገር ይዤ የመጣው በቃ ተስፋ ይዤ የመጣው ጥሩ ነገር ይዤ የመጣው ምናምን ብላ እንደዛ ስትናገር ነበረ የነበረው ማለት ነው። በቃ አለቀሰች በጣም። እንዴ እዩ ምን ሆነሽ ነው ግን? በሰላም ነው ወይስ ምንድን ነው? ከዛ ያው ሴቶቹ ተፋጁ እኮ ማለት ነው። እና ያው ሀይሚ መጣች ታውቃላችሁ። ሀይሚ ምንድ አለች። ያው ለሁለቱም ማን እንዳሳያቸው ብሩክ ሩም ይዞ ለብቻው ነው ያለው። ማን እንዳሳያቸው ባናቅም ያው ሁለቱም መጥተዋል ማለት ታውቃላችሁ። ሀይሚና እዩ ሲገናኙ ምንም ሰላም የለም፣ እሳትና ጭድ ነው። እሳትና ጭድ ማለት በቃ ማለት እንትን ይሄ ምንድን ነበረ
የማይስማሙ ታውቃላችሁ። ሀይሚ ፍቅረኛዋ ነው፣ እዩ ደግሞ የልጅ አባት ነክ እያለች ነው። ገና ብሩክ ደግሞ በማመን ላይ ያለ ሰውን ገና አላመነም። ዲኤንኤ እስከሚመረመር ታገሽኝ ይላታል። እሷ በጭራሽ ምንም ነገር እየሰማችም አይደለም፣ አንደርስታንድ እያደረገች አይደለም። በዚህ መሀል ያው የሚወዳትና እንደ አይኑ የሚሳሳላትን ጨረቃዋን እንኳን ተዋት ማለት ነው። እና እኔ እሱ አይደለም የገረመኝ ፍፄ ተው 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 ግን እነዚህ ልጆች ሀይ በላቸው። እውነት ለመናገር ማለት ፍፄ ሀይ ማለት ጥሩ ነው። ሀይ ሀይ እኔ እኮ ከዛሬ ዛሬ ነገ ትሻሻላላችሁ፣ ጥሩ ነገር ይመጣል እያለን ስናስብ እናንተ ነገሩን የምታከሩበት መንገድ ነው የሚገርምን ማለት ነው። እንዴ በቃ ምንድን ነው? ለምን ተነጋግራችሁ ሁሉ ነገር ፈታችሁ በሰላም አመጡልንም እንዴ? እዩም እስቲ ተረጋጊ። ሆድሽ ውስጥ ጽንስ ነው ያለው። ለራስሽ ሳይሆን ውስጥ ላለው ጽንስ ለልጅ አስቢ። እንዲህ ስታለቅሺ ከእንደዚህ በመሀል ስትጣሉ ምናምን የሆነ ነገር ብትሆኝ አንቺ ራሱ ጉዳቱ ናችሁ። የእውነት ለመናገር ጸጸቱ ናችሁ። እና በቃ ያለፈው አልፏል ሁሉ ነገር። አንቺም እውነታ ሊኖርሽ ይችላል፣ ብሩኬም እውነታ ሊኖር ይችላል። መድኃኒዓለም ምን የሚያውቀው ግን በዚህ መሀል ሀይሚ ናት እየተጎዳች ያለችው ማለት ነው። ጀስት አሁን የሚመስላት ሀይሚ ዛሬ እዩን ማግኘት ፈልጎ እሷ ማግኘት ሳይፈልግ ይቀራል የሚመስላት ማለት ነው። የምትረዳው እንደዛ ነው። ለምን ትናንት ያለችበትን ትናንት ያላቸውም ስለሰማ ሲቀጥል ደግሞ ሲመጡ እንኳን ንግግራቸው የሆነ ብሩክም ያው እርጉዝ ስለሆነች ምናምን እንትን ይረጋታል፣ ትሪት ያረጋታል። ለምን ሆዷ ውስጥ ላለው ጽንስ አልጋ ላይ ተቀምጣ ብሩክና ፍፄ ወንበር ላይ ተቀምጦ እያወሯት ነበረ፣ ያለውን ነገር እያስረዳቻቸው ምናምን ነበረ። እና ሀይሚ በመሀል ነው በር ከፍታ የመጣችሁ ማለት ነው። ነገር ግን ያው ሀይሚ አሁን እንደዛ ስታይ ምንድን ነው ያለችው? እንዴ እኔ ስመጣ እኮ አንገት ስር ነበራችሁ፣ ጥሩ ጊዜ እያሳልፋችሁ ነበረ፣ ልውጣላችሁ እንዲ ትናደዳለች። የብስ ነገርን ለመተው ስትፈልግ የብስ እየተናደደች እየተበሳጨች ነው እየመጣች ያለችው ቅመሟ ማለት ነው። እና አንዳንድ ጊዜ ብሩክ ራሱ እስቲ ስክን እንበል ይሁን እርግት ማለት ጥሩ ነው አንዳንድ ጊዜ ማለት ነው። በቃ ለሀይሚ ደግሞ ክብር ስጣት። ከምንም ነገር በላይ ክብር ይበልጣል ማለት ነው። ካፍ ለሚወጣቸው ቃላቶች፣ ለምትጠቀማቸው ቃላቶች ክብር ይኑር ማለት ነው። ለምን ካፍ ወጥቶ ካስቀየመካት በኋላ ይቅርታ ምንም ነቲንግ ትርጉም አይሰጥም ማለት ነው። እና እንደዛ ነው እልካለሁ ብሩኬ ማለት ነው። እና ግን በጣም ነው የተናፈቃችሁት እውነት ለመናገር ማለት ነው። በቃ እነዛ አዝጋችሁ ቪዲዮዎች የምትስቁት የምትጫወቱት ልፊያችሁ ሳቃችሁ ማለት ደስ ይላል ማለት ነው። ገባችሁ አይደለ? በጣም መጽናኛችን ናችሁ ለእናንተ ለእኛ ማለት ነው። እና በቃ አሳጥሩት፣ ሁሉን ነገር አሳጥሩት። ሀይሚ ራሱ በጣም ደስ ትላለች ዛሬ። በቃ የሆነ ቃላት አጠቃቀሟ በቃ እኔ በጣም የተሰማኝ ነገር ምን ነሽ እንዴ? ምን ሆነሽ ነው ያለቀሽው? ማን የመታሽ ምናምን ስትል ነው ብሩኬ እንኳን ሴት አይመታም ማለት ኢማጂን። በቃ ገባህ አይደለም? ሴት አይመታም ፍፄ ከመታሽ ነው እንጂ ምናምን ስትላት፣ እዩ ደግሞ እንዴ እንዲማ ምናምን ምንም እኮ አልተናገረች። ያው ስለ ፍቅረኛዋ ስለ ባሏን እየመሰከረች ያለችው ስለምታውቀው ከአንቺ በላይ ስለምታውቀው፣ አንቺ የመጀመሪያው ፍቅረኛ ነች፣ እሷ ደግሞ ለሁለት ዓመት ያህል ታውቋለች ማለት ነው። ለምን እንደዚህ አይነት ነገር እንደሚያደርግ ስለምታውቅ ነው የመሰከረችው ማለት ነው። እና እዩ ውጪ ከህይወታ